ዛሬ በዚህ ሰዓት እጅግ በጣም የሚያሳዝንና ልብ የሚሰብር ዜና ተሰምቷል። ወንድማችን ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱ ተሰምቷል። ወንድማችን ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት የተለየው በድንገተኛ የልብ ህመም መሆኑን የወጡ መረጃዎች ያመላክታሉ። ነገር ግን በዚህ ሰዓት አስክሬኑ ለምርመራ ወደ ሚሊኒክ ሆስፒታል መላኩም ተሰምቷል። አበበ በሶ በላ ይብላ ይብላ እኔ እኮ እንደምን ይሻለኛል እንደው እኔ ምን አስተማሪው እኛ ልንማር ነው የምንመጣው። ይሄ አበበ 1970 ጀምሮ በሶ የሚበላው በምን ምክንያት? ጨጓራ በሽታ አለበት። ምንድነው ችግሩ ነው? ለምን በሶ እንትን ክትፎ በላ ለምን አትሉትም? ስማ እስከ ዛሬ ያበሉት እኮ ቢሰፈር እውነቴን ነው 100 ኩንታል እኮ በሞት አይደስ ምንድነው ጉድ አትበላቸው። ይሄ እኮ ትምህርት ነው። ይሄ እኮ ትምህርት ነው። እናንተ አረፍተ ነገር እንዴት ሊሰካካ እንደሚችል እያስተማርኳችሁ። ሌላ ወልግዲ አበበ በሶ በላ ይብላ ናቸው። ምን ይሆናል? አድምጡኝ፣ እኔን አድምጡኝ። እንጂ አበበ 1970 ጀምሮ አበበ ነው የሚባለው። እድሜው ምን ያህል ነው? አቶ አበበ ለምን አልተባለም? ኧረ ጋሽ አበበስ ብትጨምሩበት። ጋሽ አበበ ይሄ እኮ ትምህርት ነው። አተበላችሁ አተጎረብ ለምን ይረብሹኛል? ትምህርት እያስተማርኩ አይደል እንዴ? ቆይ መምህር፣ እኔ እዚህ ላይ ጥያቄ አለኝ። ድህነቱ እኮ ነው። እኔ ድህነት ይዞት እንደው ምን አለበት እንደው አንድ ቀን እንኳን አበበ ከባንክ ቤት ብር ሊያወጣ ሄደ ለምን አይባልም? እኔ እኮ ስለ ሰው ታሪክ እያስተማርኳችሁ አይደል? አሁን ትምህርት እሺ፣ አሁን ወደሚቀጥለው እንሄዳለን። እሺ ወደሚቀጥለው እንሄዳለን። ልብ እያላችሁ ጠጣ በሚል ነው አሁን የምንሰራው። እያዳመጣችሁ ጠጣ በላ ጣሴ ማለት ነው። እያዳመጣችሁ ጣሴ አላ ጠጣ የት አይነት ነገር ነው? ስማ የትኛው ጣሴ የኛ ሰፈሩ ሰፈሩ ፍርስ እያለ በሳቅ ምንድነው የሚያወራው ብሎ ምን ያህል ወይ አልገባ ይሆናል። አንዳንዴ ሌላ ቋንቋም ይመስለኛል። እንዲህ ሲሪየስ ሆኖ ጓደኞቼም ሲሰሩ ያለው እናንተ ብሎ ያና ዞር ብሎ የሚስቀው ነው ያህል ምን ብሎት ነው? እኔ ሌላ ቋንቋ ይመስለኛል አንዳንዴ። ለምን መሰለ ከዛ ነገር ውስጥ አልወጣማ ከሚያጨናንቀው ሊዝናና ነው። ግን እንግዲህ የትናየት መጥቶ በእግሩ መጥቶ በታክሲ መጥቶ አንዳንድ ቦታ አሁን ለምሳሌ ደግሞ ለመሳቅ በሀዘን ውስጥ እንኳን የሆነ ድምጽ ብታሰማ ለመሳቅ የሚፈልግ ደግሞ ኦዲየንስ አለ። ለሳቅ ቅርብ ይሆኑ አሉ ቦታዎችን ባልገልጽ። እጅግ በጣም አሳዛኝ የተባለ ዜና እየተሰማ ይገኛል። ተወዳጁ ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱ እየተነገረም ይገኛል። ለብዙ ዓመታት በኮሜዲ ስራው በርካቶችን በሳቅ ያዝናናው ኮሜዲያን ወንደሰን በድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ተሰምቷል። አስክሬኑን በዚህ ሰዓት ለምርመራ በሚሊክ ሆስፒታል ይገኛል። ለኮሜዲያኑ ነፍስ ይማር፣ እንዲሁም ለቤተሰቦቹ፣ ለጓደኞቹ፣ ለወዳጅ ዘመዶቹ መጽናናትን እንመኛለን። አዝናና የነበረው ወንደሰን እንግዲህ በድንገተኛ ህመም ምክንያት ከዚህ ዓለም በሞት ተለይቷል ማለት ነው። ለኮሜዲያኑ ቤተሰቦች፣ አድናቂዎችና ወዳጆች መጽናናትን እንመኛለን። እሱም በገነት ያኑር። ሐሳባችሁን ኮሜንት ላይ ጻፉልን። የመረጃ ሌሎችን ሼር ማድረጋችሁን እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። እንዲህ ነች። ሁላችሁም ለወንድማችን ነፍስ ይማር በሉ። እጅግ በርካቶቻችሁ የምታውቁት ተወዳጁ ኮሜዲያን ወንደሰን አውራሪስ እንግዲህ ከዚህ ዓለም በሞት መለየቱ በዚህ ሰዓት እየሰማን እንገኛለን። ለብዙ ዓመታት በሳቅ ሲያስቀን የኖረው ወንደሰንን በድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ነው የተሰማው። ለወንድማችን ነፍስ ይማር፣ እንዲሁም ደግሞ ለቤተሰቦች፣ ለጓደኞች፣ ለአድናቂዎቹ እንዲሁም ደግሞ ለመላው ኢትዮጵያውያን በሙሉ መጽናናትን ተሰምቷል። ብዙዎቻችሁ የምትወዱት የምታደንቁት እጅግ ሳቂታው ወንደሰንም በዛሬው ዕለት ህይወቱ ማለፉ የተሰማ ሲሆን ከልብ ህመም ጋር ተያይዞ እንደዚሁ ህመም እየተሰማው እንደነበር ተሰምቷል። ታዲያ ዛሬ ላይ ህይወቱ እንዳለፈ ነው የተሰማው። የቀብር ስነ ስርዓቱም ታዲያ የሚፈጸምበት ቀን በቅርቡ እንደሚታወቅ ተገልጿል። እጅግ በጣም ያሳዝናል። ለሙያ አጋሮቹ፣ ለአድናቂዎቹ፣ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ነፍስ ይማር። ምንድነው? ተው እግዚአብሔር ፍሩክ ታውና ምንድነው አንተ? ተው ዳዘቱ ምን አይችልም እንዴ? ከምሰራበት ቦታ ነው አንተ ተነሱኝ የመጣው አትያዘው ባው ወይ ዳዘቱ ምን አይችልም እንዴ? ይችላል እንዳታለ ሻፋዳ እምብጭ
ግጭ ግጭ አቤት ወስን ስትይ አትባል ልምጭ ልምጭ አንቺ ሙጭት ትንንሽ አይጦች ናቸው። ከዛ መርዝ አደረግንና ስናስቀምጥላቸው የእውነት ነው የምልፍት አንተ ቀስ እያሉ እየገቡ ይበሏታል። ለምን መሰለ ያቺ የሚረግጧት ነገር ለካ ክብደት ስለሌላቸው አይዟትም። ከዛ አንድ ቀን ያው ወጥመድ እንዳልከው ገዛሁና እቤት አስቀምጬ ይበላሉ አይዛቸው ይበላሉ አይዛቸው ሻጩ ጋር ሄድኩና ወንድም የሸጥክልኝ መሳቃ ነው እንዲያልኩት ያመላለሱላቸው ምግብ እየተመላለሱ ነው የሚበሉት። አዎ በጣም ከባድ ነው። በነገራችን ላይ የኛ ሰፈር አይጦች በርግጥ ከጀርባ ነው የሚገቡት። ከጀርባ እንደዚህ ፊት ለፊት አይገባው ቆረጣ በጀርባ አሁን የድሮ ወጥመድ እንዲህ ስበሃር ለምታረጋው የኋላዋን ብረቷን ዘለል ብለው ይገቡና አርገ ይላሉ። ጎበዞች ናቸው። የተማረ አይጥ በጣም ባይዘው ብልሃተኞችም ናቸው። መግቢያና መውጫውን ሳታዘጋጅ ከጉድጓድ እኮ አትወጣ። እንጂ ድመቶቹም ስራ ትተዋል። ስራ ፈተው ነው። ድመት ስትል ምን አለ መሰለ አንድ ድመት በጣም ያስቸግራል። አይበላም አይጥ አይበላምና ምን ያደርጋል? አርቆ የትንሽ ሰፈር ጣለው። ሰውየው ሲመለስ መንገዱ ጠፋው። ባለቤቱ ጋር ደወለና እንዴት ነው ድመቱ ቤት መጥቷል? እንዴት ዞር ስትል ሶፋ ላይ ተኝ። አዎ ሶፋ ላይ ተኝቷል። እስቲ በእናትሽ አቅርቢው አላት። እንዴት እንደመጣለ እንደተመለሰ የዘንድሮ ድመት ብቻ እንዲሆናል። ፍፄ በጣም የገረመኝ አንድ ነገር የሰማሁት አለና እስቲ እንደው ልጠይቅ። ይሄ ጸጉር ድሬድ ነበር? አዎ እውነት? እና ጸጉር ገብቶ ነው ወይስ ከግንባር ወጣ ብለህ ነው ወይ ልትለኝ ነው? ሰራል አሁን እንደው እንትን አትበልና ወንዴ አትገምትም አሉኝ። አዎ በጣም የኔ ጸጉር በጣም የሚገርም ነበር። ሃይ ስኩል ትምህርት ቤት እያለሁ ሹሩባ እንደዚህ ወደ ኋላ አስረው ነበር 94 95 ቅርብ እኮ ነው። አዎ እና ግን ምንድነው አንደኛ የመጀመሪያው ያኔ ያው አጉል ፍንዳታም ሆነ በየሳምንቱ ፐርም የሚባል ነበር የሚቀባ የሚያንገበግበው ቃሪያ እንደዚህ አንገበግብም። በቃ በየሳምንቱ ያቀለዋል ይነቀላል። እሱ ያው የብዙ ሙቀቱ ስላልነበረ ስለ ጸጉር እንዴት ቴኬር ማድረግ እንዳለብን ስለማና ምን እንቀባ ነበር። ከዛም በኋላ ደግሞ ትንሽ ወደ አረብ ሀገርም ለአንድ ለ10 ዓመት ተሰድጄም ስለነበረ እሱም በረሃውም ነው ታጥበ እንደስትል እጅ ላይ ነው ጸጉር የሚቀረውና እሱ ነው። ግን ትበቃለች ተርፋለች። እንዲሰራ ሊያስረው ነበር ምናምን ሲሉ የፍፄ አሁን እንዴት ይመጣል አሁን ባለው ነገርና አስራለሁ። አሁንም እኮ በነገራችን ላይ ጫማዬን ምናምን ምንድነው ማሰር ብርቅ ነው እንደው ግርም ብሎኝ እኮ ነው በጣም። አይ እኔ አንዴ ጓደኛ እህት ፐርም በመጣ ሰዓት በጣም ፋሽን ነበር እና ይሄ ቀጥ ያለ እና ይሄ የጥቁሮች ጸጉር አለ ይሄ ሽቦ የሚባለው ጠንካራው ተቀብተው በቃ ጸጉሯ ላይ እንዲህ ልስልስ ሲል ይታወቃል። ዋው ያለ እንትን ብላ 30 ደቂቃ ነው ምናምን አቆዩት ይባል ነበር። ብቻ የሆነ ደቂቃ እናቴን ነው እንዲህ ስተለው ዱብ አለ። ማመን ያቃተኝ በጣም ከባድ ነው። ቁጭ ነው ያደረገውና አያጠቃቀሙ ችግር ነበር። የብዙ ሰው የጸጉር ችግር እኔንም ጨምሮ የፐርም አቀባባችን ያኔ ፍሪዝ ነው ምናምን ያው እንግዲህ አንዳንድ ጊዜ ያጋጥማልና ከቆዳህ ጋር አክባለ የኛ መዝናኛ የቴሌቪዥን ፕሮግራም እንግዲህ ያው ህዝብን ዘና ፈታ እንዲያደርግ ነው። ይሄ እንትን አይደለም እንድንጨናነቅ አይደለም። ለማጋ ኦዲየንሶቻችንም እኛን ሲያዩ ደግሞ አንተን ሲያዩ እኔን ሲያዩ ባለረቦቻችንን ሲያዩ ዘና እንድንለውና መቼም ብዙ ገጠመኞች አይጠፉንም። እስቲ ወይ ያጋጠመ ገጠመኝ እንደው ዘና የሚያደርገን ነገር ካለ ደግሞ ጣል ብታረግልን። በጣም ነው የማመሰግነው። ወደ ህዝቡ በምን ይቀርባል? በምንም አይቀርብም። ዩቲዩብ ላይ ነው የሚጫነው። ዩቲዩብ ምን ያህል ሰው ያያል?
እንደውም አሁናችን ትንሽ 2-5-3 ዓመት ዩቲዩብ ላይ ሰው ትኩረት ማድረግ ጀመረ እንጂ የኛ ስራ የውጭ ሰው ውጭ ሀገር ያሉ ሰዎች ናቸው በብዛት ሊያዩት የሚችሉት አክሰሱ እንደ ልብ ስላላቸው። እዚህ ግን የዩቲዩብ ወይ ዋይፋይ ያለበት የት ሄደ። እኔ ብዙ ጊዜ ወጣቶች ሆነ ቦታ ተሰብስበው እንትን ሲሉ በቃ አሰብከው ለዋይፋይ ሲሉ ከመርካቶ አጓሪ መጥቶ ሆቴል ጋር ድናጋ መጥተው ሲሉ እኔ በጣም ይሄ ልጅ መርካቶ ይችላል ለዋይፋይ መጥቶ ይሉኛል። በጣም ነው የሚገርመው። የዩቲዩቡ ራሱ አሁን ነውና ቀረም ምን የሰው እይታ ላይ ስራዎቻችን አይቀርቡም። አሁን ከልብ አመሰግናለሁ። እኔም በጣም ነው የማመሰግነው። በስተመጨረሻ የምትለው ነገር መልካቾቻችን ከፍፄ ጋር ለነበረን ቆይታ ፍፄን ከልብ አመሰግናለሁ። እናንተም አብራችሁን ስለቆያችሁ እግዚአብሔር ያክብርልን። ሳምንት ደግሞ በተመሳሳይ ሌላ ተወዳጅ ኮሜዲያን ወይንም ደግሞ አንዱን የምንወደውን የሥራ ባልደረባችን ይዘንላችሁ እንቀርባለን። እስከ ሳምንት መልካም ሳምንት። የኛ ፕሮግራም እዚህ ላይ ያበቃል። ሁለቱም የተስፋዬ ልጆች ናቸው። መኮንን ተስፋዬና ፍራኦል ተስፋዬ አባታቸው አንድ ነው፣ ግን ወንድማማች አይደሉም። ሁለቱም የተለያየ ሙያ ነው ያላቸው። ፍራኦል ተስፋዬ ድምጻዊ ነው፣ ወደ ሙዚቃው ዓለም ነው። መኮ ደግሞ ወግ አዋቂ ነው፣ ተጫዋች ነው። በዛ ላይ ደግሞ ቺፍ መካኒክ ነው።